ሰላም ውድ አድማጮቻችን ከመድፈኞቹ ቤት አዲስ መረጃ ተሰምቷል። ይህ መረጃ ለአርሰናል በጣም አስደሳች ነው። ገብርኤል ማጋሌስ አዲስ የ5 ዓመት ኮንትራት ፈርሟል። በአርሰናል ቤት እስከ 2029 የሚቆይ ይሆናል። 1 ዓመት የማራዘም መብትም አላቸው። እስከ 32 ዓመቱ እየተጫዋች በአርሰናል ቤት የመቆየት እድል አለው። በ22 ዓመቱ ከ5 ዓመት በፊት አርሰናልን ሲቀላቀል የተጠበቀውን ያክል ሚናውን ከሊል ከመጣ ጊዜ ጀምሮ ለአርሰናል እየሰጠ ከጊዜ ወደ ጊዜ እያደገ አሁን ደግሞ በቡድኑ ውስጥ የመምራት ኃላፊነቱን በሚገባ እየተወጣ ይገኛል። ገብርኤል ማጋሌስ ከዊሊያም ሳሊባ ጋር ባለፉት 2 ዓመታቶች ምርጥ ብቃታቸውን አሳይተዋል። ባለፉት 3 ዓመታት ማለት የሚቻል ነው። ጥሩ ጥምረት ያላቸው፣ አንዱ ለአንዱ ተመጋጋቢ የሆነ ብቃት ያላቸው ናቸው። ሳሊባ በመረጋጋቱ ኳሱን በመያዝ ሮል ሮይስ የሚሉት ነው እንግዲህ ተረጋጋ ብራንድ ያለው በጣም ራሱን መንከባከብና ከኳስ ጋር ያለው ምቾት ሲከላከል በጽድት ባለ ፐርፎርማንስ ሲሆን ገብርኤል ማጋሌስ ደግሞ የሚናገረው የሚፋለመው ነገሮች ሲመጡ ለመፈጸምና የአየር ላይ ሁኔታዎች ለመቆጣጠር የሚጥሩ ናቸው። ሁለቱም ረጃጅሞች ስለሆኑ ከሜትር ከ90 በላይ ናቸው። ሁለቱም ለአርሰናል የተለየን የመከላከል መስመር ባለፉት 3 ዓመታቶች ሰጥቶታል። አርሰናል ባለፉት 3 ዓመታት በፕሪሚየር ሊጉ ሲፎካከር የሁለቱ የመከላከል ጥምረት ውጤታማ አድርገውታል። አምና 27 ጎሎች ብቻ ነው የተቆጠሩበት። ዘንድሮ 34 ጎሎች። በእንግሊዝ ፕሪሚየር ሊግ ዝቅተኛ የሆኑ ጎሎች ከሚቆጠርባቸው ቡድኖች ውስጥ አርሰናል ቀዳሚው ነው። ይህንን ደግሞ ያለ ገብርኤልና ሳሊባ የሚሳካ አልነበረም። ሌሎች ተጫዋቾችን መጥቀስ የሚቻል ነው። ነገር ግን የገብርኤልና የሳሊባ ጥምረት በጣም የተለየ ነው። የዘንድሮ ገብርኤል ግን በጣም የተለየ ነው። ባለፉት 2 ወራት በጉዳት ባይርቅ ኑሮ የውድድር ዓመቱ ምርጡ ተጫዋች መባል የሚችል ነበር። ለምሳሌ ቶተንሃም ሆትስፐር ስታዲየም ላይ ጎል ማስቆጠር ችሏል። አርሰናል 1-0 ሲያሸንፍ። ሁለተኛ ማንቸስተር ሲቲ ኢትሃድ ስታዲየም ላይ ጎል አስቆጥሯል። ውድ አድማጮቻችን ከአየር ላይ ኳሶችን የማስቆጠር አቅሙ ኤምሬትስ ላይ በጥሩ ፐርፎርማንስ ማንቸስተር ዩናይትድ ላይ ጎል ማስቆጠር ችሎ ነበር። በአጠቃላይ የተሟላ የሚባለው በአየር ላይ ተፋላሚነቱ፣ በአየር ላይ ተጋፍቶ ጎሎችን የማስቆጠር አቅሙ፣ የመከላከል አቅሙ በዘንድሮ ውድድር ዓመት ከዊሊያም ሳሊባ ተሽሎ አሳይቷል። ይህንን ተከትሎ አልናስር ብዙ የሳውዲ ክለቦች ይህንን ተጫዋች ለማስፈረም ብዙ ጥረቶችን አድርገዋል። አጓጉ የሆኑ ኮንትራቶችን አቅርበውለታል። ነገር ግን የዚህ ተጫዋች ምርጫ አርሰናልን ሆነና በአርሰናል ቤት የሚቆይ ይሆናል። ይህ ለአንድሬ በርታና ለማይክል አርቴታ የክረምቱ የመጀመሪያ ስራቸው ነው የሚሆነው። ነገር ግን አስደሳቹ ነገር ከዚህ በኋላ የሚመጡት ለሌሎች ተጫዋቾች ውላቸውን እንዲያራዝሙ ነው። የዊሊያም ሳሊባ የኮንትራት ጉዳይ ድርድር ላይ እንዳለ ይታወቃል። የሳካ የማርቲኔሊ ቀጣይ የሚፈርሙ ይሆናል ተብሎ ይጠበቃል። ገብርኤል የመጀመሪያው ኮንትራቱን የሚያራዝም ተጫዋች ሆኗል። ይህ ማለት በአርሰናል ቤት እስከ 10 ዓመት የሚቆይ ይሆናል። ይህ ለመድፈኞቹ በጣም ትልቅ አስደሳች ዜና ነው። ቢግ ጋቢ በአርሰናል ቤት ቀርቷል። እንግዲህ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደንደርስ ያግዘናል። ስለ ቢግ ጋቢ ወይም ስለ ገብርኤል ማጋሌስ ለማውራት እንግዲህ አርሰናሎች 3 ገብርኤሎች እንዳሏቸው ይታወቃል። ገብርኤል ማጋሌስ፣ ገብርኤል ሄሱስ እና እንዲሁም ደግሞ ገብርኤል ማርቲኔሊ ቢግ ጋቢ ብለው ነው እንግዲህ በቡድን ውስጥ የሚጠሩት። ያ ደግሞ ካለው የሰውነት ቅርጽና ፊዚካል አንጻር ነው። በጣም የሚገርም ተከላካይ ሆኗል። እንግዲህ በአርሰናል ቤት 5 ዓመት ቆይቷል። አሁንም የሚፈርመው እስከ 2029 ነው። 4 ዓመትና እንዲሁም ተጨማሪ 1 ዓመት አለው። አርሰናል ይህ ትልቅ እድል ነው። አልናስር ነው እንግዲህ የዚህ ተጫዋች ፈላጊ ሆኖ ከግንቦት ወር ጀምሮ ያነጋገር የነበረው። ነገር ግን ቤተሰቦቹ በብዙ ሁኔታ አርሰናልን ለምደዋልና በአርሰናል ቤት መቆየት እንደፈለጉ በጣም ደስተኛ እንደሆኑ ተናግሯል። እንግዲህ ቢግ ጋቢ ሲመጣ አሁን ያለው አይነት ገብርኤል ማጋሌስ አልነበረም። ብዙ ስህተቶችን የሚሰራ አይነት ተጫዋች ነበር። ከዓመት ዓመት ግን እየተሻሻለ መጥቷል። በዘንድሮ ውድድር ዓመት ደግሞ የሱ በግሉ ምርጡ የውድድር ዓመት ነው ብዬ አስባለሁ። እንግዲህ አርሰናሎች ገብርኤል ማጋሌስን ያመጡት በ2020 ነበር። ያኔ በ26 ሚሊዮን ዩሮ ወይም ደግሞ 22 ሚሊዮን ፓውንድ በጊዜው ማይክል አርቴታና ኦሌ ጉናር ሶልሻየር በጣም ተፋልመውበት ነበር ይህንን ተጫዋች ለማስፈረም። መጨረሻ አርሰናልን መረጠ። አርሰናልን ለመምረጡ ምክንያቱ አርቴታ ነበር። ከአርቴታ ጋር ያለፉትን 5 ዓመታት በጥሩ ፐርፎርማንስ በአርቴታ ጊዜ ቀዳሚዎቹ ከፈረሙትና ምርጥ ብቃት ካላቸው ተጫዋቾች ውስጥ ገብርኤል ማጋሌስ የሚጠራ ነው። ከወጣበት ዋጋ አንጻር ይህ ተጫዋች 180 ሚሊዮን ፓውንድ አሁን ባለው የዝውውር መስኮት የሚገመት ነው። ገብርኤል ማጋሌስ ኮንትራቱን ከፈረመ በኋላ እዚህ በመሆኔ በጣም ደስተኛ ነኝ። በዚሁ መቀጠል ፈልጋለሁ። ተስፋ አደርጋለሁ ዋንጫዎችን ማሸነፍ እንችላለን። ቤተሰቦችና እኔ ይህንን ቡድን እንወደዋለን። በዚህ ቡድን ደግሞ ዋንጫ ማሸነፍ እንፈልጋለን በማለት አስተያየቱን ሰጥቷል። ለአርሰናል የኮንትራት ድርድሮቹ እንግዲህ አንድ ቡድን የአመራር ለውጦች ይኖራሉ። ከኤዱ ወደ አንድሬ በርታ ሲሄዱ ይህ በጣም አስፈላጊ የሆነ ነው። ብዙ ጊዜ የአመራር ለውጥ ሲኖር ለምሳሌ የማይክል ኤድዋርድስ በሊቨርፑል ቤት ለቆ ሲወጣና በጊዜው ሊቨርፑል
አዲስ ኤጀንት ሲፈልግ በጊዜው ቦታውን የሚሸፍን ስፖርቲንግ ዳይሬክተር ሲፈልግ ሊቨርፑል በዛ መካከል የአርኖልድን የሳላህን እና እንዲሁም ደግሞ የቫንዳይክን ኮንትራት ማደስ አልቻሉ ነበር። አርሰናሎች የኤዱን መልቀቅ ተከትለው በርታን ተክተው በበርታ የተጫዋቾችና የኤጀንቶቻቸውን ወይም ደግሞ የተጫዋቾችን ተወካይ በሚገባ ሲያናገሩ ነበርና በመጨረሻ ውሳኔያቸውን አሳልፈዋል። ስለዚህ ድርድሮቹ ሁሌም ሲካሄዱ የነበረው ነው። እንግዲህ በዝውውር መስኮት ተጫዋቾችን ማስፈረም እንዳለ ሆኖ አርሰናል ተከላካይ መስመሩ ጠንካራ ሆኖ መቀጠል ይጠበቅበታል። ባለፉት ዓመታቶች ጥንካሬ እንዳለ ሆኖ ማጥቃቱ ላይ የሚሻሻል ከሆነ ዋንጫዎችን ማሸነፍ እንደሚችል ነው። እንግዲህ የቡካዮ ሳካ ጉዳይ ድርድሩ ኦልሞስት ብዙ ሂዷል። ስለዚህ በአርሰናል ካሉት ውድ ተከፋዮች ውስጥ አንዱ ይሆናል። አርሰናል ቤት የሚቀጥል ይሆናል። ስለዚህ የሚጠበቅ ነው። የሳሊባ ጉዳይ በደንብ አርሰናሎች በድርድሩ ገፍተው ሂደዋል። ማርቲኔሊና ትሮሳርድን አርሰናሎች በድርድሩ በደንብ ገፍተዋል። የማርቲኔሊና የትሮሳርድ ጉዳይ ግን ትሮሳርድ ኦልሞስት ጫፍ ደርሷል የሚል ነው። የቡካዮ ሳካና የትሮሳርድ ሊፈረም ጫፍ የደረሰ ነው። ነገር ግን የማርቲኔሊ አርሰናሎች 2 ዓመት ሳይሆን 3 ዓመት ነው፣ 1 ዓመትም የመጨመር መብት ስላላቸው ማለት ነው። ስለዚህ ይህ አስደሳች ነው። እስከ 28 በአርሰናል የመቆየት እድል ስላለው የሳውዲና የገብርኤል ፍላጎት አሁን የጀመረ አይደለም። እንግዲህ የዛሬ 2 ዓመት የምታስታውሱት አርሰናል በጠንካራ ፉክክር የጀመረበት ነበር አይደለ? የዘንድሮ ሲዝን እንዳለ ሆኖ እንግዲህ በአምናው ሲዝን ደግሞ እንደምታስታውሱት በአመቱ መጀመሪያ አካባቢ አርሰናሎች የተፈተኑባቸው ጨዋታዎች ነበሩ። በተለይ የኖቲንጋም ፎረስትን ጨዋታ ሲያሸነፉ ቶማስ ፓርቴ በቀኝ ቤል ዋይት በመሃል ተከላካይነት ከሳሊባ ጋር የተጣመረበት ጨዋታ ነበር። ገብርኤል ማጋሌስ ከሳውዲ አረቢያ የቀረበት ከባድ አርሰናሎች ራሱ እምቢ ሊሉት የማይችሉት ኮንትራት ቀርቦ ነበር። ነገር ግን አርሰናሎች ገብርኤል ማጋሌስን በዝውውሩ መጨረሻ ላይ ማጣት ስላልፈለጉ በግልጽ ነግረውት ነበር። ገብርኤል በመጨረሻ አርሰናልን መርጦ መቆየትን አሰበ። ያ ደግሞ ውጤታማ ሲያደርገው አይተናል። ክሪስታል ፓላስ ጨዋታ ማመልጦታል። በተለይ ደግሞ የፉልሃሙ ጨዋታ ማመልጦታል። የኖቲንጋም ፎረስት ጨዋታ የምታስታውሱት በጣም በጥሩ ክህሎት ለአርሰናል ለመጀመሪያ ጊዜ ፈርሞ የተጫወተ የነበረው ቲምበር በጉዳት የወጣበትና የኤሲኤል የውድድር ዓመቱን ጉዳት ምክንያት የራቀበት ነበር። የክሪስታል ፓላሱ ከሜዳው ውጭ አርሰናል ያሸነፈበት ጨዋታ ነበር። የፉልሃሙ ጨዋታ ግን ገብርኤል ማጋሌስን የሚያስታውስ ነው። እንግዲህ አርሰናሎች 1-0 እየተመሩ 2-1 እንዳደረጉና የኒኪታ ጎሎች ሁለቱ በተከታታይ ከፋቢዮ ቪዬራ እና ከማርቲኔሊ የተቀበላቸው። ከዛ በኋላ ግን አርሰናል በ10 ተጫዋች ባለው ፉልሃም ጎል ተቆጠረበት። ይህ ጎል ሲቆጠርበት ፓውሊኒያ ነበር ከአየር ላይ ያስቆጠረው። ገብርኤል ተቀያሪ ላይ ሆኖ ያ የዝውውር መስኮቱ እስከሚዘጋ ድረስ ይጠብቅ ነበር እና ማይክል አርቴታ ቡድኑ እንዲረበሽ አልፈለገም። በዝውውሮች ላይ ድርድር የሚያደርግን ተጫዋች ቋሚ 11 ውስጥ ማሰለፍ ስለማይችል ያንን ግን በሚገባ ተወጡና የውድድር ዓመቱ ላይ በ2 ነጥብ ተበልጠው ማንቸስተር ሲቲ ቻምፒዮን ሆነ። አርሰናሎች አሁን ይህንን ሁኔታ በሚገባ ተረድተው በዘንድሮ የውድድር ዓመት ግን ቀድመው ኮንትራቱን ለማደስ ሞክረዋል። እንግዲህ የገብርኤል ማጋሌስ መነሻ የት ነው ብለን ስናይ ሳኦ ፖሎ ብራዚል ሆኖ ነው የምታገኙት። በብራዚል ገና በ13 ዓመቱ ኃላፊነት ወስዶ ወደ አቪያ ሲፈርም ማለት ነው ከሚኖርበት ሳኦ ፖሎ 700 ኪሎ ሜትርን ወደሚርቀው አቪያ ሲሄድ ኦልሞስት በባስ የ13 ሰዓት ጉዞ ነው ማድረግ የነበረበት ወደ ደቡባዊ ክፍል ሲሄድ። በአቪያ በ18 ዓመቱ በመጀመሪያው ጨዋታ በተጫወተበት ወይም ደግሞ ለመጀመሪያ ጊዜ ቡድኑ ወክሎ በዋናው ቡድን በተሰለፈበት ጨዋታ ላይ ጎል ማስቆጠር ችሎ ነበር። በአንድ የውድድር ዓመትን በብራዚል ሊግ ካሳለፈ በኋላ በቀጥታ የሊል መልማዮች ውስጥ አይን ውስጥ ገባ። ወደ ሊል ተዘዋወረ። በሊል 2 ዓመታትን ከተጫወተ በኋላ ግን አርሰናል ይህንን ተጫዋች ለማስፈረም መጣ። አርሰናልና በጊዜው ማንቸስተር ዩናይትድ እኩል ነበር የሚፈልጉት። ነገር ግን ምርጫውን አርሰናል አረገ። በአርሰናል ቤት ደግሞ የተቀረውን ታሪክ ሰራ። በጣም አስገራሚ የሆነ ገብርኤል ማጋሌስን አይተናል። አርሰናሎች አሁን እዚህ ስብስብ ውስጥ የሳሊባን ኮንትራት ማራዘም ሌላኛው ተቀዳሚ ዓላማቸው ነው የሚሆነው። የንዋነሪና የስካሊም ኮንትራቶች የሚጠበቁ ነው የሚሆኑት። እነዚህን ድርድሮች በተለይ በኮንትራት ማደሱ ጉዳይ አንድሬ በርታ በሚገባ እየሰራ እንዳለ ብዙ የመረጃ ምንጮች ይናገራሉ። በጣም የሚገርመው ለአርሰናል የመጀመሪያውን ጨዋታ ሲያደርግ በ2020 በ2021 ነበር የምታስታውሱት ጊዜ ከሆነ የነ ዊሊያን አብረው የፈረሙበት ጊዜ ነበር። በጣም እንግዲህ አርሰናሎች ይጠብቁት ነበር። የገብርኤልን በመጀመሪያው ጨዋታ ቋሚ ሆኖ በሰለፈበት ለአርሰናል የመጀመሪያ ጨዋታውን ሲያደርግ ነው ጎል ያስቆጠረው። አርሰናል ያንን ጨዋታ 3-1 ያሸነፈበት ነበር። በዛ ጨዋታ ላይ ጎል ማስቆጠር ችሎ ነበር። አርሰናል ከቆሙ ኳሶች ጎል ሲያስቆጠር ገብርኤል ማጋሌስ ከፈረመ ጊዜ አንስቶ 15 ጎሎችን በማስቆጠር በፕሪሚየር ሊጉ አንደኛ ነው። ይህ ምን ያክል ጠንካራ ተጫዋችና አርሰናሎች የጎል ሁኔታዎችን ራሱ በአንድ የውድድር ዓመት 4-5 ጎሎችን ከገብርኤል ማጋሌስ መጠበቅ የሚጠበቅ እንደሆነ የሚያሳይ ነው። የተሻለ ፐርፎርማንስን ከገብርኤል ማጋሌስ ይጠብቃሉ። አርሰናል በሚቀጥሉት የውድድር ዓመታቶች ይህ ተጫዋች እድሜው እየጨመረም ስለሚመጣ እረፍትን መስጠትና ከጉዳቶች ርቆ ቡድኑን እንዲያግዝ የሚጠበቅ ነው። ጃኮብ ኪቪየር ገብርኤል ማጋሌስ በሌለባቸው ጨዋታዎች ውስጥ የገብርኤል ማጋሌስን 70% ያክል ብቃቱን በሚባል ሁኔታ በጣም ተፋላሚ ሆኖ አይተነዋል።
ተናግረዋል። ስለዚህ አርሰናል ለውጦችን ሲፈልጉ የዚህ ተጫዋች የቡድኑ አካል ነው እንዲቀጥል ይፈልጋሉ። የሚቀጥሉት 5 ዓመታቶች ውስጥ በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ ዋንጫዎችን እንዲያሸንፍና የዚህ ቡድን አባል እንዲሆን ይጠበቃል። ገብርኤል ማጋሌስ አሁን በብራዚል ብሔራዊ ቡድን ቋሚ ተከላካዮች ውስጥ አንዱ ነው። ወሳኝ ከሆኑ ተከላካዮች ውስጥ የብራዚልን መከላከል በቅርጽ ደረጃ የመለሰ ነው። እንግዲህ እሱ በጉዳት የለም እንጂ ካርሎ አንቸሎቲ ገብርኤል ማጋሌስን ከማርኪሲዮ ጋር ይሰለፋል ተብሎ ይታሰባል። በ2026 የዓለም ዋንጫም እንግዲህ የሚጠበቅ ነው የሚሆነው የሁለቱ ጥምረት። በአጠቃላይ እንግዲህ ሳሊባ እንደተናገረው ከሆነ ይህ ተጫዋች አለ ገብርኤል ማጋሌስ ብዙ ነገሮችን ያስተምሮኛል ብሏል። አንዳንዴ የሁለቱ ጥምረት የሪዮ ፈርዲናንድና የቪዲችን የሚመስል አይነት ብቃት አለው። ገብርኤል ማጋሌስ የሚቆጣ ነው፣ የሚናደድ ነው፣ መፋለም ሲፈልግ የሚፋለም አይነት ተጫዋች ነው። በጨዋታ ሜዳው ላይ ቮካል ነው። በአርሰናሎች ባለፉት 2 ወራቶች ጃኮብ ኪዊር በገብርኤልን በፐርፎርማንሱ ረገድ ቢመልሰውም ግን እንደ ገብርኤል ግን ቡድኑን አያስተባብርም። ገብርኤል ሜዳ ላይ አምበል ነው። በጣም የሚገርም ሁኔታ ሳሊባ እንዴት መሄድ እንዳለበት ከሳሊባ ጋር የሚናበቡበት መልኩ ባለፉት 3 ዓመታት አብረው የተጫወቱ ተጫዋቾች ናቸው። የሚቀጥሉትን 5 ዓመታት አብረው የሚጫወቱ ከሆነ ለአርሰናሎች ዋንጫ የሚያመጡ ይመስላል። የተለየ ክህሎት ያለው ነው። ባለፉት ዓመታቶች ተጫዋቾችን ለማቆም የሄደበት ጥረት የሚያስገርም ነበር። አንዱ እንግዲህ የሚነሳው ሃላንድ ከገብርኤል የነበረው ጠንካራ ፉክክር ነው። ገብርኤል እድሎችን ላለመስጠት የሚፋለም ሆኗል። ስህተቶችን ይሰራ ነበር። ስህተቶችን ከጊዜ ወደ ጊዜ የቀነሰ መጥቷል። ይህ እንግዲህ የሚደነቅ ባህሪው ነው። ከሳሊባ እንዲሁም የተሻለ ስህተቶችን የማይሰራ ተከላካይ ሆኖ ይታያል። ይህንን ማስቀጠልና ለአርሰናል በቀጣዮቹ ዓመታቶች ውስጥ ዋንጫ እንዲያሸንፉ የዚህ ተጫዋች ሚና የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።